ሰላም ቤተሰብ እንደተለመደው ላይክ እያደረግን እንጀምራለን። ሌትስ ጎ። ዛሬ የብዙ የእግር ኳስ ቤተሰብ ጥያቄ በተለይ ደግሞ የኛ አርሰናል ደጋፊዎች ጥያቄ ምንድነው? አክቲቪስት ሆይ ለማንቋጠር ቸልሲ ይሻላል ሲቲ ይሻላል ዛሬ ማንን እያየን ነው እየቋጠርን የምናሳልፈው ላላችሁኝ የኔ ምላሽ ምንድነው? ምን አባካ ገባክ ፍሬህን አንተ ከባድ ሚሽን ያለብህ እኮ እግር ኳስ ተመልካች ነህ። ማንዬ የእግር ኳስ ደጋፊ ነህ። ፕሪሚየር ሊግ አለ፣ ሻምፒዮንስ ሊግ፣ ትንንሽ ውድድሮች ላይ ሌሎች ለሚላፉ ጨዋታ ምን አባክ ቆርጦ ነው አንተ ፍሬህን ለዚህ የምትጠቀመው? አርፈህ ተቀመጥ። ምንም አይነት ቋጠሮ ምናምን ብሎ ነገር የለም። በዚህኛው ዙር ላይ ዝም ብለን እናያለን። ያሸነፈውን እናደንቃለን፣ የተሸነፈውን ደግሞ እናውቀዋለን ማለት እንጂኛ ምን አገባን? አይመለከተንም። አባቴ ይዘው ተበላሉ። ቸልሲያችን ነው 9ኛ ላይ ነው ያለችው። እሷ ይሄንን ብትበላ መጽናኛ ሆናታል። ጀለስ ካራቦ ካፕም ስለበላ ይበቃዋል፣ በቃ ይበቃዋል ብዬ ነው እንጂ ቸልሲ ያሳዝናል። ቸልሲ ያሳዝናል። ለማንኛውም ግን የዛሬን ጨዋታ ማለት ነው ያሸነፈ ይደነቃል፣ የተሸነፈ ይወቀሳል። ለተስማማላችሁ በቃ በዚህ ሐሳብ እንስማማ። ጀማ ይመቻችሁ። ሰብስክራይብ አድርጋል ነው ረሳው እንደ ከቼልሲ ጋር ላለብን ጨዋታ ምርጥ 11 እናወጣለን። ያው ምርጥ 11 ባይሆንም ቼልሲ ለመግረፍ በቂ ነው የኛ ስኳድ ማለት ነው። ግን ምርጥ 11 እናወጣለን ማለት ነው። ከበረኛ ነው የምንጀምረው። በረኛ ላይ ፔፕ እመነኝ ሊያደርገው እንደሚችል አውቃለሁ። ዝም ብለህ ትራፎርድን አስገባው። ትራፎርድ የሚገርም በረኛችን ነው። በእንደዚህ አይነት ሞመንቶች ካልተደሰተ ፕሪሚየር ሊግ ላይ እንደሆነ እድል እየሰጠ ነው አይደለም በዶናሩማ ምክንያት። ወደ ተከላካይ ስንገባ ጌሂና ኩሳኖቭ ምርጥ ዲፌንደሮቻችን ማለት ነው። ጌሂ ያቺ ሰካክ ይቅር ብለናል፣ ችግር የለም። የዋልክድን ውለታ ብዙ ነው። ወደ ሌፍት ባክ ስመጣ ግቫርዲዮል የኦሽኮ ግቫርዲዮል ተመልሷል ማለት ነው። አሁንም አስገባው ግቫርዲዮልን። ያው እነ ኦራይሊ ምናምን በድሮ በለመዱት ቢሰለፉ ጥሩ ነው፣ ግን ችግር የለውም። ቼላው ነው ቼላው ነው፣ ችግር የለውም። ስለዚህ ግቫርዲዮል እናደርጋለሁ ማለት ነው። ሌፍት ባክ ራይት ባክ ጋር ስንመጣ ኑኔዝ ነው፣ ጥያቄ የለውም ማለት ነው። ወደ ሲዲኤም ስንመጣ ሮድሪ ደህና ነው ብለህናል። ዩል ትራቭል ግን እስቲ ምን እንደሚሆን አናውቅም ብለሃል፣ ግን ቀጥታ ላታስገባው ትችላለህ። ካላስገባኸው በርናርዶ ሲልቫና ኮቫቺች ከቼልሲ ጋር ከፎርመር ክለቡ ጋር አጫውተልኝ ማለት ነው። ኮቫቺች እና በርናርዶ ሲልቫ ኮቫቺች የሚሰጣቸው ፓሶች ራሱ በጌሙን እንድታይ በቃ ይማርካል ነው የምልህ። ወደ አታኪንግ ሚድፊልደር ስመጣ ፎደን ባለፈው በፐርፎርማንሱ ያስባለን ማለት ነው። ፎደንን አሰልፍልኝ፣ እንደምታሰልፈው አልጠራጠርም። ወደ ራይት ዊንግ ስንመጣ ደግሞ ሳቪኒዮ ካልተጎዳ ሳቪኒዮ ባለፈው አወጣጡ በጣም ያስፈራል። ጎል አግብቷል። ወደ አቋሙ የተመለሰ ይመስላል። የሚገርም ፐርፎርማንስ አሳይቶናል። ሳቪኒዮን ታደርግልኛለህ ማለት ነው። ወደ ሌፍት ዊንግ ጋር ስንመጣ ጀርሚ ፋኪንግ ዶኩ ይላል። ጀርሚ ዶኩን አስገባልኝ፣ ጥያቄ የለውም። የሚገርም ኦንፎርም ዊንገራችን ነው። ወደ አጥቂ ስንመጣ ጥያቄ የለውም፣ እሱም እርሊንግ ብሮት ሃላንድ ነው። ከፈለክ ማርሙሽን አድርግ፣ ከፈለክ ሴሜኒዮን አድርግ። ቼላው ነው ቼላው። ፋይናል ላይ ግን አደገኛ ነው። ላይክ አድርጉ። እኔ ፈላው ፈጣሪን ካልፈራ ብላው አፈራ ባብላ ምን አባ ነው የምትበላው? እንዴ እኔ ያላሳዝንም እንዴ? እኔ ዜጋ አይደለሁም? እኔ ድርሻን ከፈለክ ሂድና አርሰናልን ጠይቀው። ይሄ እኔ ድርሻ ነው። እኔ አይመለከተኝም። እኔ ይኸውልህ በዚህ ሲዝን እኔ እንደኔ ተበደለ የተረገጠ የለም በቃ። እና በመጨረሻ ይሄ እያኘኩስ እያላመጥኩ እስከ ቀጣይ ሲዝን የምቆይበት ይሄ ነው። ስለዚህ ፈታ በቃ እኔ ፈጣሪን ካልፈራ ብትፈራም ባትፈራም አይመለከተኝም። እኔ አይመለከተኝም። ይሄ ብቸኛው ማሳካው በዚህ ሲዝን አለኝ ያልኩት የመጨረሻው ነገር የኔ ተጫዋቾች እኔ ምን እላለሁ? ግዴታ ነው ታሸንፋለህ አይደለም አፈር አባታችሁ ይሄን ካላሸነፋችሁማ ይሄ መጨረሻ አይደለም ራሱ እሱ ነው። ታሸንፋላችሁ ዛሬ። አዎ ፈላው ግን ዞር በል። አረ ፈጣሪን ፍራ። እኔም ባፈራ እንዴ እኔ በፈለጋችሁት ነገር እናስይዛልኩ። መቼም ይሄን ዋንጫ ቼልሲ እኛን አሸንፎ አይበላም። አውቀዋለሁ። ይሄን በጣም በሙሉ ኮንፊደንስ ነው የምናገረው። አሁን ቼልሲ ደጋፊዎች ይመጡና ያቺ የፈረደባትን 1-0 እያመጡ ቻምፒየንስ ሊግ ላይ በቃ መከራችን። ከዛ በኋላ ስንቴ ነው ለበለብኩ። እንተዋወቃለን እኮ በጣም እርግጠኛ ነኝ ዛሬ እንደምንበለው ይሄን ዋንጫ የተረጋገጠ ነገር ነው። ፔፕ የሚገርም ላይናፕ ነው። ይጀምር ለእናንተ ዶናሩማ ራሱ አያስፈልገንም። በትራፎርድ ነው የምንገባው። ልብ እኔ በጣም በሙሉ ኮንፊደንስ። አንድ የምትለኝ ነገር ካለ ኮሜንት ጋር እናወራኝ። ድል ለሀያሉ ክለባችን። እንዴ አረ ሰብስክራይብ አድርጉ። ሰብስክራይብ እንዴ እኛ በቃ ዋንጫ አንፈልግም፣ በቃን አንበላም ብንልም ዋንጫ ግን እያሳደደን ይመጣል። እኛ ምን እናርግ? አሁን ደግሞ ብሎ ቼልሲ በእንግሊዝ ታሪክ ታይቶ ባይታወቅ እንደማይመጣና በፎርፌ እንደምንወስደው ነው የሰማነው። ይሄን ዋንጫ
ቼልሲ ከሚደርስብኝ ውርደት መጥቼ ባልመጣ ይሻላል 3 ጎልና ዋንጫው ሰዱ ብሎ ቀርቷል። እንግዲህ ፋሚሊ አልቀርንም፣ ግን በቃ ይቀራል። እኔ ባይመጡ ነው የሚሻላቸው እኮ። አሁን እኛ መረረን፣ ዋንጫ መረረን። ጋርዲዮላ ከመጣ ወደ 19 ዋንጫ በላን በ10 ዓመት ውስጥ። እኛ ሰከርን በዋንጫ ፋሚሊ። እና አሁን ቼልሲ ቢበላ እግር ነው የምትበሉት። ብቻ ግን ዋንጫ በጣም ጠግበናል። ግን አንድ ፕሪሚየር ሊግ ዋንጫ መብላት እንፈልጋለን በዚህች ዓመት። አንድ እሷን ብቻ ነው መብላት የምንፈልገው። ለማንኛውም ለቼልሲ በቤንች ነው የምንገቡ ፋሚሊ።